ሻቤ አቤት ሰላም ፕሮዲዩሰሮች ይመስላል። እሺ ወንድሜ ቴንኪው በጣም አመሰግናለሁ። ዛሬ ደግሞ የት ይሆን የምሄደው? አርቲስቱ ነው የሚለው እንዴ? ዛሬ ፊልም ነው ቲያትር ነው የምንለማመደው? እስቲ ደውለን ጉዳችንን እንስማ። ነው ጋራጅ ሊያስገቡኝ ነው። ሄሎ ያቡ ብራዘር። ወይ አቤላ፣ ድንገት መኪኔን እየነዳኋት መንገድ ማለት ጸጥ አለችብኝ። አረ ምን ነው ከዚህ በፊት የልብ ድካም ነበረባት እንዴ? የምን የልብ ህመም እንጃ ሊሆን ይችላል። ብዙ ጊዜ ያው ከኔ ጋር ስለምትሮጥ ልቧ ሲመታ ምናምን የመች ቼክ አድርጊያት። ታዲያ ለምን ጠብታ አምቡላንስ አትወስዳት? በቃ መጣው ብራዘር፣ በቃ መጣው ብራዘር። የቱ ጋር ልምጣ? በቃ ሎኬሽን ላኪልኝ። መጣው። ሸጋ ቀን እናሳልፋለን። የቻናሏን ቤተሰቦች ለማጅ ተጀምሯል። እንዴት ናችሁ የቻናሏን ቤተሰቦች? ዛሬ ከማን ጋር የት እንደምውል አውቄዋለሁ። ከሙያ አጋሬ ያቡ ጋር ነው። ጭዌውን ከያቡ ጋር፣ ሙያውን ደግሞ ከባለሙያው ጋር። እንግዲህ ለማች ተጀምሯል። ዳይ ወደ ስራ። ያቡ ብራዘር እንዴት ነሽ? አባቴ ያብን አወቃችሁት? የሙያ ጋሪ ወንድሜ። ዛሬ ከሱ ጋር ነው ማሳልፈው። አብረን ነው የምንውለው። ያው ሁላችንን ታዩታላችሁ፣ ተዝናኑበታላችሁ። ከሙያ በዘለለ ቢሮአችን ነው እንግዲህ ቢሮ ነው እንግዲህ ያብዬ። ያው ቢሮአችሁ በጣም ያምራል። ያው ቢሮ ያለ ቃል ማንነት ይናገራል። ዛሬ ምንድን ነው የምለምደው? ችላ ኢንጂነሪንግ ማለት ምንድን ነው? ስለ ችላ ኢንጂነሪንግ ያው ችላ ያው ስሙ ሌላ እንዳይሰው ያው ችላ ራሱ ነው ችላ ኢንጂነሪንግ ብሎ ያው ከልጅነቱ ጀምሮ ነው እዚህ ሙያ ላይ ቆየው። ኦኬ እንደነገረኝና የርማሊ ዛሬ ፊልም ሳልሰራ በፊት የዛሬ 12 ዓመት በፊት እዚህ ነበር ስሰራ ነበር እዚህ ግቢ ላይ። ኦኬ እና ያው ከዚህ በኋላ ደግሞ ለወደዚህ መጥቼ ያው እዚህ በማኔጅመንቱ ምናምን በፕሮሞሽኑ ምንም እያገለገለ። ዛሬ ታዲያ ምንድን ነው የምለምደው? ያው እዚህ ዛሬ እስቲ ባስላሚራም አለ መካኒክም እንትን አለ። ሁለቱንም ያው ተሞክሯል። ያው ትችለው ይምት እስቲ ሞክራለሁ። የማይቀጠቀጥ ነገር የለም ተቀጠቀጠዋለ ግን ተለምዷል። ያው እስቲ እንግዲህ የቻናሏን ቤተሰቦች ዛሬ ከያቡ ጋር ጫወታውን ከባለሙያው ጋር ደግሞ ሙያውን እንግዲህ ኢንጆይ እያደረግን እናሳልፋለን። እሱን ወይ ቀጠቀጣለሁ እሱን አብረን የምናየው ይሆናል። ወደ ሙያ እንሂድ። ሰላም እንዴት ናችሁ? ፋኒ አብስራ ጌታቸው ነኝ። እኔ የምታውቁኝ ያው በትወናው ነው። ላስታውሳችሁ ከሆነ ያው የመጀመሪያ ፊልሜ ወራጅ አለ ይባላል። ወራጅ አለ ለስላለሽ አጼ ማንዴላ፣ ሶማሊው ቫንዳም በ17 መርፌ ያው ለትንሽ እነዚህ ልግለጽላችሁ። ያው ዛሬ አቤላ ዛሬ ከኛ ጋር መጥቶ አብረን እንውላለን፣ እንሰራለን፣ እንለፋለን ብሏል። ያው ግን እኔ ሲመስለኝ ትንሽ የሚከብድ ይመስለኛል። ግን እሱን እስቲ አብረን የምናየው ይሆናል። አቤላን የምታውቁት በሳቅ በኮሜዲያኑ ነው። እዚህ ደግሞ በጣም ችግር ነው። መበየድ አለ፣ ግራይንደር ማንጫጫት አለ፣ መምታት አለ፣ መቀጥቀጥ አለ። ብዙ ውጣ ወረዶች አሉ። ግን እሱን ያልፏል ብዬ አላስብም። ግን እስቲ አብረን እናየዋለን። ዛሬ ጨዌውን ከአቤላ ጋር ጨዌውን ያከናውደዋለሁ። የሥራ ደግሞ እዚህ ችላ ኢንጂነሪንጎች ብዙ ሰራተኞች አሉ። ስራውን ከነሱ ጋር አገናኘዋለሁ። ጨዌውን ደግሞ ከኔ ጋር እንጫወታለን። ይመቻችሁ። እንዲህ ስል ታይታኒክ መሰላችሁ አይደል? አይዟችሁ ተረጋጉ። ይሄ ለማጅ ቅጥቀጣ ነው። ዛሬ በአትላሜራ ነኝ፣ መካኒክ ነኝ። እንደዚህ በቃ መኪና ውስጥ እንደ እባብ ውስጥ ለውስጥ ነው የምታየኝ። የማላወርደው ሞተር የለም፣ የማልሰቅለው ባሌስትራ የለም። ስሙን ይዤዋለሁ። ሙያው ላይ እስቲ እንዴት እንደምሆን እናየዋለን። ያው እንግዲህ ዛሬ ከያቡ ጋር ነው ሙሉ ከያቡ ጋር በመሃል ደግሞ ትንሽ ቀለል እንዲለኝ እንደሚያደርገኝ ተስፋ አደርጋለሁ። ምክንያቱም ሙያ አጋሬ ነው፣ አንዳንድ ነገሮች ያስኮርጀኛል ብዬ ተስፋ አደርጋለሁ።
እኔ ብዙ ጊዜ ጋራጅ ሄጄ አላቅም። ቢሄድም መኪና ለማሰራት ነው። ዛሬ እንግዲህ እስቲ እሱ የባት ላሜራው አምላክ ይርዳኝ። ዛሬ ምን እንደሚያደርጉኝ አላቅም። እንደ ክሪኩ ጣይሉኛል፣ እንደ ሞተሩ ረድ ይሉኛል። እንጃ እንደ ኮምፕረሰር ንፋ ማን ነው ሳርግ እንደ ብየዳ በይድ ብቻ ማልሆነው ነገር የለም። በነገራችን ላይ የሚከብደኝ አይመስለኝም። ያው የጉልበት ስራ ስለምሰራ ጠንከር ያልኩ ነኝ። ያው ቴክኒካል ነገሮችን ደግሞ ያው ባለሙያው ደገፍ ያደርገኛል። እኔ መመንጨቅ ነው በቃ። ያው ነፍ ጋራጅና መኪናን ተኮር ቀልዶች ከያቡ ጋር ይዘናል። ጠብ እናደርግላችኋለን። እናንተ ኢንጆይ አርጉት። አባቴ ማን ልበል? እኔ ማንቼ ይባላል። ማንቼ ያው ማንቼ እኔም የማንቼ ደጋፊ እሱም ማንቼ ነው። ዛሬ ሁለት አርሴን እንቀጠቅጠዋለን። ማን ነው ባት ላሜራውን እንቀጠቅጠዋለን ለማለት ነው። ዛሬ ምንድን ነው የምታስለምጂኝ ማንቼ? ያው እንግዲህ ጋራጅ ስትመጪ መጀመሪያ ከመፍቻ ነው የሚጀምረው። ያው መፍቻ ምናምን አሳይሻለሁ። ስቶሪ ደን ያሉትን መላላክ ነው የሚሆነው። መጀመሪያ መላላክ፣ ከዛ በኋላ ቀስ እያለ ወደ ወረጣውን ብየደውም እንገባለን። ቅጥቀጣውም ቸኩያለሁ ለመቀጥቀጥ። ምን ያህል ጊዜ ሆነ እዚህ መስራት ከጀመርክ? ቢያንስ ግፋ ቢል 3 ዓመት 4 ዓመት። በስንት ዓመት ጀመረ? በ15 አሁን ስንት ማለት ነው? 15 ላይ 3 18 ለአቅመ ገራጅ ለአቅመ መቀጥቀጥ ደርሷል ማለት ነው። ትምሮ ላይስ የከሰዓት የማታ? አይ ትምሮ ለጊዜው የማታ ነው። ገብታችኋል? ለቻናል ቤተሰቦች የማታ ነው። ቀን ስራውን ያንፈቋል። ማታ ትምሩን ይማራል። ከዛ ችላ ኢንጂነሪንግ ቁጥር 2 የት ይከፈታል? ዱባይ አይደል? ይከፍታል። በቃ እሰራለሁ፣ ያለውን ስራ እሰራለሁ። እፈታለሁ። የሚቀጠቀጥም ካለ የሚበየድም ቀለምም እስቱኮም ምንም በቃ ሁሉ ነገር እንዲህ ነው። ማንቼ ሁለገብ ነው ከፈርጉሰን ጀምሮ። እንዴት ነው እስቱኮ ስል ምን ትዝ አለኝ መሰለህ? አሁን ገራዥ የፈራረሱ ጭኮች ቢመጡ እንዴት ነው በስቱኮ ምናምን በሜካፕ እንዴት ነው ቀባ ተደርጓት 00 የትም ያልተቀባች የትም ያልተቀባች በሚለው እንለፈው። አርገህ ትልካለህ? ኧረ እንልካለን። ምን ችግር አለ? መኪና ብቻ ሳይሆን ሴትም ቀጥቀጥ ማን ነው መቀጥቀጥ ማለት በባት ላሜራኛ ነው እንጂ ለሴት ልጅ ትልቅ ክብር አለን። ምክንያቱም ባለፈው ሳምንትን ማርቼትን አሳልፈን አሁን ስለመቀጥቀጥ አናወራ እና እንደዛ ነው ለማለት ያለው። አሁን አቤላ በጣም ወሬ አበዛሽ። ወደ ስራ ብንገባ ይሻላል። አየህ ሙያ ላይ ታላቅ አይባል ታናሽ አይባል፣ የሚቆጣ ይቆጣል። ወደ መፍቻው እንሂድ። መፍቻ ስትለኝ ግን ጋብቻ አይደለም አይደል? አረ የብሎን ነው። ስሜ ናኦም ሳሙኤል ይባላል። የገራጅ ሰራተኛ ነኝ፣ ባለሙያ ነኝ። እንግዲህ ዛሬ ካንተ ጋር ለዋል ያንተን ሙያ ልልመድ ብሏል። የሚሳካለት ከሆነ እስቲ የምናየው ነው። ያው እንግዲህ እንደነገርኳችሁ ነው። ዛሬ ከያቡ ጋር ነው የምንውለው። ከያቡ ጋር ደግሞ ስንሆን አንዳንድ ጨዋታዎች በማልጣል እናደርግላችኋለን። የጨዋታ ስላችሁ ያው ጋራዥ ነክና መኪና ተኮረን። ያቡዬ ወይ እንዴት ነህልኝ? እንዴት ነው ታዲያ? ፕሮግራማችን ቆንጆ ነች። አሪፍ እየሄደች ነው። ያው እየለፋሽ ነው እንጂ። አዎ እንዴ ግዴታዬ ነው። ለማጅ አይደለው? ለማጅ ይለፋል፣ እስከ ብቁ እስኪሆን ድረስ ይለፋል። አዎ እስቲ መቼም ጋራጅ ውስጥ ጭዌ አይጠፋም። እስቲ በሹፌር በመካኒክ ምናምን ወይ ሊያሰራ የመጣ እንደው የሆነ ገጠመኝ አይኖርም? የሆነ ጭዌ የሰማኸው? አይጠፉም፣ ሞልቷል። ያው እዚያ ጋራጅ ውስጥ እኮ ችግር እኮ ነው። ተፍታ የሚባልበት ቦታ ሰማው ጉድ የለም። እስቲ አንዱን እስቲ ልቀቅብኝ። የርማል አንዱ ምን ብሎ እንደመጣ ነገር መኪኔ በጣም ነው የምትጮህ፣ ግን ጮቷ ከየት ነው የመጣው ብሎ ይዟታል መጣ። እሺ መካኒኩም እንዳለ ታውቃለህ፣ መኪናን ቼክ አድርጌልህ ነበር። ጮት የመጣው ከመኪናው ሳይሆን ከዋሌት ነው ይለው። እኔ ደግሞ ይቺን ስትል ምን ትዝ አለኝ መሰለህ? አንድ የጓደኛዬ ስማርት የሆነች መኪና አለች። እንደውም እሱ ጄል ነው የሚባለው። መኪናው ሁሌ እና መቼ እንደምትቆም ታውቃለህ? ነዳጅ ሲጨምር። ይሄ ካላሳቀ አንድ ደግሞ የጀለሴ መኪና አለ። ሁሌ እግሯ ላይ ብልሽት አለ። ሁሌ በቃ እግሯን እንደተፈታ ሁሌ ስናየው ምን ነው ሲል አይ ትንሽ እግሯ ላይ ይላል። አይ ትንሽ እግሯ እንዴ ምንድነው ይሄ ነገር? ሪ እንዳይሆን አሳየዋለሁ። እንግዲህ የቻናሉ ሪ እንዳይሆን አሉት። የቻናሉን ቤተሰቦች በመሀል እኔና ያቡዬ ገጠመኞችን እየመጣን ጣል እናደርግላችኋለን። ያው ጨዋታ ብቻ እንዳይሆን ዛሬ ለማጅ አይደል የመጣሁት?
ወደ ሙያዬም ልግባ። ነጥብ ይቀነስብኛል በኋላ ላይ እኔ ነኝ አንገቴን ደፍቼ የሚሄደው። ተከታተሉ ማንቼ። እነዚህ ይሄ የመኪና ቀዶ ጥገና እቃዎች ናቸው የሚባሉት ወይስ መፍቻ? መፍቻ ያው በለው። እሺ እስቲ ይሄ ምንድን ነው የሚባለው? አሁን ይሄ ትልቁ ይሄ መፍቻ ነው። እኔ እንደዚህ አይነት ትልቅ ብሎ ገጥሞኝ። እነዚህ ሞዴፊኮች ናቸው፣ እግር መፍቻ ምናምን ናቸው። ከዚህ ውስጥ እስቲ አንተ የምታውቀው አለ? ይሄው ፒንሳን አውቃለሁ። ነካቻ ቢቴ ይሄ ምን ካቻ ቢቴ? ይሄ አሜሪካ የሚባለውና እንዲህ የሚባለ 3 ጉጠት ነገር ውስጥ ምንድን ነው? መፍቻ ሲባል ቀጥ ያለ ነው። ይሄ እንዲህ መጠቆሚያ ነው፣ ቀስት ነው የሚመስለው። ይሄ ፊሳ ካቻ ቢቴ ነው። የሪጅስትሩ ነው የታጠፈችው፣ ለዛ ነው። ኦኬ። ይሄ ለቧንቧ ነው። ብዙ ጊዜ ቧንቧ እኛ ጋር ተበላሽቶ የቧንቧ ሰሪዎች ነው የማየው። ምንድን ነው የሚባለው? ይሄ ካቤ እንግሊዝ። ካቤ እንግሊዝ በስም በደንብ አውቀዋለሁ። ይሄ የምን መክደኛ ተበለበማም ትንሽ ግሪስ በግሪስ ነው። ጋራጅ መተታል ያላት ቆሽ ገና ምን አይተህ ከዚህ በላይ ፎጣ ወይ ስተራቸው የለም። ኧረ የለም። ይሄ ምንድነው? ሞዴፊክ ነው። ይሄ ሞዴፊክ ነው። ምንድነው መፍቻው? ይሄስ ምንድነው? ይሄ ስትራቶሪ ማለት ምን ማለት? ጋራጅ በጣም የሚገርመኝ የጣሊያን ሴሪያ ነው የሚመስለኝ። አሁን ይሄ ስትራቶሪ አልከኝ፣ እኔ ደግሞ የማውቀው ባላቶሊ ነው። ከዛ ደግሞ ሎካቶኒ አለ። አንድ ያቆመ ተጫዋች እንዲህ የሚል ለካ አይገርምም? ሎካቶኒ እንዲህ የሚለው ለካ እንደ መፍቻ ነው ማለት ነው። ተፈታሃል እንደማለት ነው። ሌላስ አሁን ከዚህ ውስጥ በጣም ለየት ያለ የምትላቸው? ይሄ አሁን እነዚህ ጨረቃ መፍቻ ናቸው። ጨረቃ አዳሜ ጨረቃ ቤት ካለሽ መንግስት አይደለም ችላ መጥቶ ነው እየፈታ የሚያነሳሽ ለማለት ያህል ነው። ህጋዊ ነው እንትን እያልኩ አይደለም። አሁን እንግዲህ እስቲ የነገርኩህን አይተሃል መቼስ እና እስቲ የምታስታውሰውን እስቲ ካቤ እንግሊዝ አልከኝ፣ እቺን ፒንሳ አልኩኝ፣ ይሄ ስትራቶሪ አልከኝ፣ እኔ ባላቶሊ አልኩኝ። ተቀራራቢ ነው። ስለዚህ ይሄ በጣም ይሄ ማለት ሁለት መካኒክ እንደዚህ እና እዚህ ከሆነ ረዘም አድርጎ ያስር የተለፋደፉ እንደ ለዓለም ለመቀባበል እንዲያመች ወይስ ምንድነው? ይሄማ 32 ስቴላ ነው። 32 ስቴላ እኛ የምናውቀው ፓስታ ነው፣ ያው ጣሊያን ሬስቶራንት ላይ። ጋራጅ ደግሞ ያው ብዙ ጊዜ መፍጭ በቃ ለካ ጋራጅ የጣሊያኖች ነው። መኪና ታዲያ እንዴት አሁን ወደ ለነገሩ አው ጣሊያንም አውሮፓም ብዙ ቦታ አለ። ማላቀውን አልቀባጥር ለማጅ አይደለም ማቀውን ብቻ እንትን ላድርግ። እንግዲህ ለእናንተ ስለ ይሁን ሾሽላ ሆኛለሁ። ወደ ማኒቤላ ማን ነው ወደ ቅጥቀጣ አለቃ እንግዲህ መኪናን ቼክ አድርጌዋለሁ። የመኪና ችግር ፍሬኑ ነው። ፍሬኑ በጣም ከባድ ችግር ነው ማለት ለተወሰነ ጊዜ በነዳው ችግር አለው። አይ ያን ያህል ከባድ አይደለም። ምናልባት የነዳው ፍሬን ስትይዝ አልቆም ቢልህና ዘንባባ ብትገጭ ነው እንጂ ሌላ አደጋ የለውም። የትኛውን ዘንባባ? አይ እሱን እንኳን ማወቅ አልችልም። የምትገጨውን ዘንባባ መምረጥም መወሰንም የምትችለው ያው መሪውን ያስከው አንተው መሰለኝ። እሺ ማንቺ ምንድነው የምሰራው? የመጀመሪያ ስራሽ የሚሆነው ይሄን ቀለም መፈቅፈቅ ነው። ይሄ ቅርፋፊውን እናነሳለን። እሺ እንግዲህ ቺላዳን በሳምንት ማስረከብ ስላለብን ይሄ ቅርፋፊ ምኑ ታነሳዋለክ። እቺ እንደዚህ ትይዝና ይሄን ያዘው መጀመሪያ። እሺ በግራ እጅ ያዘው። ይሄ እንደዚህ ይሄን እሺ እቺን አስነስተክ ጠንከር አድርገህ ያዘው እንትን እንዳይልክ። እሺ ይሄ ቅርፋፊ ታነሳው። ከላይ ላንሳ። ከላይ ጠረቅ ጫን እያልኩ ተመርዶ የቻናሏን ቤተሰቦች እቺ ላዳ እንግዲህ ኤሌክትሪክ አድርገን ነው የምናወጣት። ምክንያቱም ይሄ ችላ ኢንጂነሪንግ ነው ያስፈራል። ቀስ ብለህ ደገፍ ነው የምታደርገው። ቦዲውን እንትን እንዳትለው ብዙም አትጫነው። ይሄኛው ቀስ ብለህ ከላይ ብቻ ታነሳዋለህ። እሺ አባቴ አየው ስንጥቅ ያለው። እሺ ይሄ ግን ቦዲውን ከነካው ሌላ ስራ ስለሚያመጣ እንትን ስለምትል ይሄን በስሱ ቀስ ብለህ በጥንቃቄ ኧረ ችግር የለም። ኧረ ማንቺ የኔ አኮራሻለሁ።
ነካ ነካ ወደዛ ሳይሆን ጫን አንድ ቦታውን እያጸዳኸው ነው የምትሄደው እንጂ በአንዴ ወደ ላይ አትሄድም። ያያውን ይሄን ተከትለህ ይቺን እያጸዳት ከዛ ቀስ እያልክ ሰማያዊ መጥፋት አለበት። እዚህ ላይ መሆን አለበት ሰማያዊው ማለት ሰማያዊ። እኔ አሁን እኮ ይሄንን ቅርስ እንደማጥፋት ነው። ሰማያዊውን ሁሉ ሰማያዊ ካጠፋው ቅርስ ማጥፋት በለው። አይ በቃ ይቺን ብቻ እንትን በልና በዚህ ተከትለህ ቀስ ብለህ ይሄኛውን ሳጨርስ ወደዚህ አትውጣ። ይሄኛውን እንደዚህ አጽነው መጀመሪያ። አሁን ሰውየው መምጣቱ ስለማይቀር የዚህ ባለቤቱ ምን ተሰራ ስለሚል ይሄኛውን ቢያንስ ኮፈኑን መጨረስ አለብን። ችግር የለም። ሰማያዊውን አጥፋ ብሎኛል። ሰማያዊውን አዞኛል። አጠፋዋለሁ። እንዴት ነው እጅ አጣጣለኝ? አሪፍ ነው። ትንሽ ጫን በለውና ከዚህ ጀምር። እሺ እያጸዳኸው ወደዚህ። እኔ እኮ አንጸባራቂውን እንዳልነካው ብዬ ነው። ይሄንካ ችግር የለም። እንዴት ነኝ? አራቢላ ትፈሪያለሽ። እንደምታወሪው ግን አይደለሽም። ቆይ እኔ ላሳይሽ። እኔ ቅርስ ማጥፋት ስለሆነብኝ ነው። ይሄን አየው እንደዚህ በቃ እንትን ነው የምትለው። እንዴት ነው ሙዬን አስቀሰምኩታ? ኧረ አየህ እንደዚህ ይቻላል እንዴ? እኛ ጭስ የምናውቀው በምኑ ነው? ይኸው እንግዲህ እንደዚህ አዋራው ጨሰ የሚለው ሰርግ ላይ ራሱ እንደዚህ አዋራ አይጨስም። እውነትም አንቺ ወያላን እንደዚህ ነው የሚያጨሰው። አምጥቶ ሁኔታ ያለ ይኸው እራቁቱን ነው የማስቀረው። ይስጠኝ ተራዬ ድረስ። አሁን አየህ እኔ 1 ደቂቃ ባልሞላ ጊዜ ውስጥ እንደዚህ አይነት ሰው አንተ ግን ያው 5 ደቂቃ ሙሉ ምንም ወሬ ታበጃለሽ። ኧረ አምጫውና ኮራሻለሁ። እኔ እኮ ቁልፉ አይቀረጽም እንዳትሉ ብዬ ነው። ኧረ አብሽር ስክ ሬዲ ላጥፍላችሁ ብዬ እኮ ነው አመዱ ላይ እንትን ያደረኩት። ከስር ግን እንዲያ ማንቺዬ እንዴት ነኝ? አይ እንኳን ምንም እንትን አትልም። ይሄ ለሌላ ለባለሙያ እንሰጠዋለን። እሺ ወደ ሌላ ስራ እንገባለን። እሺ ማንቺዬ እንዴት እስቲ ያኛው ላዳው አልሆነልሽም? ሌላ ኦክሲጅን ትሞክሪያለሽ? አዴ መሳብ ማንንም ኢትዮጵያዊ ይስብ የለን። አረ መበየድ የምን መሳብ መበየድ። አይ እኔ ኦክሲጅን ኦቭን ላይ የምፈራለሁ። እስቲ ግን ዛሬ እዚህ ለመልመድ ሞክራለሁ። የት ነው? ነው እንውጣ። እዚህ እንውጣ ስትል እኮ በሊፍት ነው የሚመስለው እንደዚህ እዞን እኔ ነው የማወርደው ነው የሚመስለው። እዚያ ሲዝል እንግዲህ እስቲ በይዳለው ስትይ ነበረ። ኧረ እኔ አቀለጣጥፈዋለሁ። ይሄ ኦክሲጅን ነው፣ ሰልባትየው ምን በይድበት ነው። እሳት አለው። ቀስ ብለሽ ነው እንትን ይስባል። እሺ አንቺ ለኩሽ። እኔ እፈራለሁ። እኔ ለበዓል ቀን ችቦ ራሱ ተለኩሶ ነው የሚሰጠኝ። አይዟችሁ አትደንግጡ። ከዛው የቱን ነው? ይሄ ዙሪያ በኦክሲጅን ነው የሚበየደው። ሰልባትየው ኦክሲጅን ትንሽ አሳየኛ። እኮፈራለሁ። ናየው። እሺ አለው ኦክሲጅኑ ምንም አልሆነልሽም። በፒንሳ ላሳየና ቀለል ያለው ፒንሳ ትሰራለህ። ችግር የለም። በቃ እኔ ነው የማወርደው እንዳይሉ ቀስ ብዬ ልውረድ። በዛ በኩል ቀስ በዛ እንውረድ። አይ በዛች ሊፍት የለም አይደል? እዚህ በምንድን ነው የምንወርደው? አይ በዚህች ጋር ኧረ ይሄ ነገር
ያው እንግዲህ መኪናን እንደምታያት መካኒካል ችግር የለባትም። ቦዲዋም በጣም ምርጥ ነው። የዚች መኪና ትልቁ ችግር ምን መሰለ ያቡዬ? ምንድነው እስኪ ንገረኝ። መንፈሳዊ መነቃቃት ትፈልጋለች። ችግሯ ይሄ ብቻ ነው። ነው እንዴ? መነቃቃት ከፈለገች ማን ያዟል ጋር ልፈዳት ወይስ አዶናይ ጋር ልፈዳት? ግን በጣም ሞቲቬት የሚያደርገው ማን ያዟል ይመስለኛል። አዶናይ ኤሌክትሪክ እንጂ ቤንዝል አያነቃቃ። በዛ ላይ ደግሞ ይቺን አነቃቃት ብለህ ከወሰድከው አዲስ ሰጥቶ ጉድ ያደርጋል። ወደዛ ልትወጣ ነው እንዳያረቀስ ብለው ነው። ታይም ይሄ የመጨረሻ ስራ ነው እንግዲህ። ይሄን እንትን ካላልክ ያው አባራለሁ። አረ ማንቺ የድል ስጭኝ እንጂ። አይ ስራ እየተበደለን ያለው እዚህ ጋር ችግር የለም። አሁን አኮራሻለሁ። እሺ ምን ላድርግልሽ? ይሄው ይሄን እንትን መበየድ። እሺ ታዲያ የት አለ? እንደዚህ ማረጊያ የለውም? እንደዚህ ማረጊያ ምናምን? አይ እኮ እንደዚህ እኔ እኮ ፐርፌክት አምጣ አላልኩም። እሺ ዝም ብለህ ለሙከራ ያክል ልበየድ። እንደዚህ ማረጊያ የለም? አየው አላየው ምን ጮህበት የለም። ና ይኸው በይ መነጽር ይሄን ቆይ አትሞክር። መነጽር አለ ይኸው። እሺ እንዲህ መነጽር ሳረግ ጆንተራ ቦልታን ነው የሚመስለው። ልበይድ አልመስለኝም። ቀስ እያልሽ እንዳደነግጡ እሳት ይወጣል። የቻናሏን ቤተሰቦች ጫን በል ጫን ነው ዞ አይዟችሁ፣ አትፍራ። ቀስ ቀለጥ እያለ በጅም ሰዓት አውቀ ያዘውና አረንደሱ አይደለም ቀለጥ እንደሱ አይደለም። ቀዳዳው ላይ ነው ትበሳዋለህ። ርችት አስመሰልኩ። ቀስ እያልክ ቀለጥ እያደረክ። እሺ እኔ ያው እሳቱ አደናብሮኝ፣ አንተ አደናብሮኝ። የቱን ልቻለሁ? እስቲ አንተ ትንሽ ቤት ቀስ እንደው ከዚህ ጭስ አልወጣ። አንድ ጨዋታ ልንገራቸው። የኔ አንድ ጓደኛዬ ነበርና በያጅ ነው ማታ የሚቀመቅምበት ግሮሰሪ አለና እዛ ሄዶ ማለት ይሄ ነገር ስጠይቀው በጣም ይቆረቆራል፣ ያስለቅሳልና ድራፍት ያስቀድቶ ቁጭ ብሎ ባረ እየጠጣ ያነበዋል። ቀጅዋ ደግሞ አፍቀሯት መስሏት ምን ብትል ጥሩ በቃ እኔ እሺ ብዬዋለሁ እንደዚህ እየመጣ ያልቀሳለች። እሱ የሚያስለቅሰው ይሄ ምንድን ነበር? ኤሌክትሪክ ነው የሚባለው? ይሄ ፒንሳ ነው መበየጃ። አሬ እቺኛው እሱ ኤሌክትሮድ ይባላል። እኛ ሰፈር ድሮ ኤሌክትራ ሙዚቃ ቤት አለ፣ በዛ ነበር የሚይዘው። አሪፍ ነኝ። አሪፍ ነው እንዴ? አቅልጧ ቀስ እያልክ አይበቃው? በስታ ታርጉ ቀስ በሳውት እንዴ? አረ ምርጥ ነው፣ አረ ምርጥ ነው። ይሄ ምንም ግራይንደር ራሱ አያስፈልገው፣ ዝም ብሎ መረከብ ነው። ወደ ቀለም ክፍል መግባት ነው ያለው። ተበይዷል። የታለ ብረቱ? የታለ? ዛሬ የምጨርስ አይመስለኝም። በዚህ ወጣ ጭሱ ምን ያህል ውስጥ ይፈራኛል። የቻናሏን ቤተሰቦች እንዴት ነው ዛሬ ለማጅ ቀጥቀጣ? አልቀጠቀጥኩም እኮ አንድ ነገር አስቀጥቀጠኛ። እንግዲህ ስራው ለአቤላ ትንሽ ይከብዳል። ያው እንደውም ትንሽ የመፍቻው ይሻላል። ሙረዳም ግራይንደር አሳየሁት፣ በኦክሲጅንም መበየድ አሳየሁት። ምንም ኤሌክትሪክን በየደ፣ ምንም ሊበይድ አልቻለም። እንግዲህ ስራው ለሱ አይሆንም። ያው አቤላ ጭዌ ብቻ ነው የሚችለው። እንግዲህ አቤላ እንደምታዩት ቆሻሻ ምንም አቧራም እንዲነካው አይፈልግም። ያው የገራጅ ስራ ደግሞ ቆሻሻ ምንም ከስርም እየተንከባለልክ የምትሰራው ነገር ስለሆነ እሱ ደግሞ ያን አልፈልግም። አቤላ ዛሬ አዋረደች፣ በስነ ስርዓቱ ነው ያዋረደች። አቤላ ካየኸው ልንገር፣ ይሄ እንደዚህ ሙያ ነገር ይቅርብ፣ ትወናው እሱ ይሻላል። እኔ የምልህ ትወናው ራሱ ይሻላል። ዲያሎግ ሚያዝና መብቻ ሚያዝ በጣም የተለያየ ነገር ነው አቤላ። እኔ አሁን አቤላ የምነግርህ ነገር እኔ ኦዲየንስ ነበር የምፈራው፣ አንተ መብቻ ትፈራለህ። ታውን ቢገርም አቤላ ብቻ እኔ ካንተ ይሄንን አልጠብቅም። ለፍተሃል፣ ግን እንደለፋኸው እኔን አላኮራኸኝም፣ ምንም አልቻልክም። ማንቺ መጥቶ የሆነ ሰዓት ላይ ማለይ ያቡ በቃኝ እኔ ላባረረው ሲለኝ ማንቺ ቆይ እንደሱ አይደለም፣ ትንሽ ጊዜ ስጠው፣ ትንሽ ይለምዳል፣ ትንሽ ጊዜ ስጠው ብዬው ሰጠ። ያው ሰጥቶም ያው እሱንም አላስደሰትኩም፣ እኔንም አላስደሰትኩም። ያቡዬ ይቅርታ ወንድሜ፣ ያው ሙያ እንግዲህ ቀስ ተብሎ ነው የሚለመደው። አደራ እንግዲህ ውጤት ለሚሰጠኝ ልጅ ደገፋ አድርገው በለው።
እንግዲህ እንደ ህዝብ ነው የምዋረደው፣ እንደ ጣቢያ ነው ደሞዜ ላይ የሚቆመውና እባክህ እንደው እኔ በለማጅ ታሪክ ሰው ለምኜ አላውቅም። እንደው እንዳታሳጣኝ። ይገርማል። ብዙ ለማጅ አይቻለሁ። ምንም መፍቻ ያለዚህ ሰው እኔ ፍንትዚህም አይቻለሁ። አሁን ባንዳንተ ሆኖ አይቻላል። ባለትዳር ስለሆንክ ከታ ነገር ላይ እፈራለሁ። ማጥበቅ ላይ ነው የምበረታውና ማንቼን እንደምንም እንደ ቤተሰብ በት ብለው ውጤቴ ከፍ እንዲል አድርግልኝ። አዎ ለውጤትሽን ያው ለማንቼ ነግሬዋለሁ። ያው እሱ ይንገርሽ አይሻልም? ምንድነው ችግር? ያው እስቲ እኔ ይሄ ነው ችግር በለኝ። ውጤቴ የተቀነሰበት ይሄ ነው ችግር በለኝ። አቤላ ያንቺ ችግሩ እኮ አቤላ ከችግር አንድ ብልሃትም የለሽ። ስራ ላይ ምንም ወፍ ጉልበትም ላይ ምንም ብልሃትም ምንም ላይ ዜሮ። ግን ያው እኔ ውጤቱ ልንገረው ወይስ ራሱ ይንገረው? ኧረ እኔ ባንተ ፊት መስማት አፈራኝ። ራሱ ይንገረው። እኔ ለሱ ያው እንትን ልበሉና ያው ራሱ ማንቺ ይጨርስ። እንግዲህ አደራ ሁለት ናቸው። ሁለቱ ተመካከረው ስንት እንደሚያደርጉልኝ አላቅም። የቻናሏን ቤተሰቦች ወደ እርማት ክፍል እኔ ሄጃለሁ። እንደው ትንሽ የአቤላ ችግር የነገርነውን ነገር ይረሳል። ትንሽ ያው መፍቻ መያዝና መለየት ላይ ይሻላል። ሁለተኛ ነገር ደግሞ ይሄ የመበየድ ነገር ላይ ከፍተኛ የእሳት ፍራቻ አለ። ያው እንግዲህ ውጤት ስጠው ካላችሁኝ አቤላ ያው ግን ውጤት ስጠኝ ካላችሁ እንዳይደብረው ከ10 2 ሰጥ። ያው እሱንም ከ10ም 2 የሰጠሁት በአብሰራ በኩል ስለመጣ እንጂ ያው የጋራጅ ምንም እንትን ያው እኔ አሁን በእርግጠኝነት ነገ መኪና ቢበላሽበት ያው ጋራጅ ሳይሆን ሆስፒታል የሚሄድ ነው የሚመስለው። እንደምታዩት ነው የቻናሏን ቤተሰቦች። ዛሬ እኔ ቺፍ ነበርኩ ሲሉ ነው የሰማሁት። የጋራጁ ቺፍ ነበርኩ። እንደመጣው በቃ አቤላ ያን መኪና ቀጥቅጥልን፣ አቤላ ያንን ሞርድልን፣ አቤላ በይድልን ምኞት ነው ያወራሁት። ሁሉንም ማድረግ አልቻልኩም። እንደመጣው እንግዲህ በተለያየ ቦታ ብሎኑ ጋር ሁሉ ጋር ነው የጣዱኝ። ለእውነት ለመናገር ለማጅ ዛሬ ከብዶኛል። የሰጡኝን ውጤት በጸጋ ነው የምቀበል። 2 ቢያንስ ምን አለ ጋራጅ አይደል የመጣሁት 4 አርጋችሁት እየገፋው ወደ 5 ወደ 6 እንደረደር ብታረጉ ማለት እያለቃቀስኩ አይደለም እንደሌላ ቀን። የእውነት ለመናገር ከባድ ቦታ ነው የመጣሁት። ጉልበትም ዕውቀትም ሙያም የሚጠይቅ ቦታ ነው። እንዴ በየደው ጭሱ አይኔን ሲያጭበረብረኝ ሽታው ሲሰነፍጥ ያረ የተሰጠኝን ስራ አንዱንም አልተወጣሁትም። ያው 2ም ስለተሰጠኝ በጣም አመሰግናለሁ። ያው እሱም በዘመድ እንደሆነ ያስታውቃል። ምክንያቱም በያቡ በኩል ስለመጣው ነው። እንግዲህ ሌላ ለማይሴድ በዘመድ መሄድ አለብኝ ማለት ነው ውጤቴ ደገፍ እንዲ። ለማንኛውም የቻናሏን ቤተሰቦች የዛሬው ለማጅ ፕሮግራም ይሄንን ይመስል ነበር። ሳምንት በሌላ ለማጅ ፕሮግራም እስከምንገናኝ ማን እስቲ መፍቻውን አቀብለኝ። አረን ግራይንደሩን እያልኩሽ ሰልዳትሪቹን ስሙን ብቻ ያዝ፣ ሙያውን አትልመድና። ቀሪ ፕሮግራማችንን ተከታተሉ። ለማጅ አለው ለነበረን ጊዜ በጣም አመሰግናለሁ ወንድሜ። ጨርሻለሁ። በጣም አመሰግናለሁ። ቴንኪው ለነበረን መልካም የለማጅ ጊዜ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ያው እንግዲህ አቡዬ ስላሳፈርኩሽ በጣም ይቅርታ። በሚቀጥለው ክስሻል። ችግር የለውም። ለማጅ ይቀጥላል። አቤልና ያቡ ወደ ድራማ ሌላ ቀረጻላቸው፣ ወደዛ ይሄዳሉ።